አትደፍራትም። ብሉይ ኪዳንን እኔ ጋር መተህ ሽርጥህ እስኪወልቅ ድረስ ጠይቀሃለሁ። ምራቁን እየተፋበት ኢየሱስ ላይ ይጠይቀሃል። አንተ ምራቅ ልተፋ ነው ወይስ በእውቀት ታስረዳዋለህ? የሙሴ ሕግና ነቢያትን መዝሙራትን መጽሐፍ ጠቅሰህ በብሉይ ኪዳን መጽሐፍት ብቻ ኢየሱስን ታስረዳዋለህ ወይስ አታስረዳው? ካላስረዳው ጌታ አላከህም። አንተ አርፈ ተቀመጥ፣ ቸርች ሄደህ ባይብል ስተዲ አጥና፣ ጌታን አምልክ። ሞባይል ስላለ ገስት ከፍት ቤት ከፍታችሁ ጌታን አታስደው። ኦርቶዶክሳውያኑ ቤት ገብቼ ይላል አንዲት በስራ የደከመች አረብ አገር ምሰራ እህታችን የኦርቶዶክስ እምነት ተከታይ እሷ ጋር ገብተህ እሷ መመለስ ስላቃታት ኦርቶዶክስ ስለ ስላሴ ተጠይቃ መልስ አጣች ብለህ ስትለኝ እስቅብሃለሁ። በጣም ነው እስቅብህ። አንተ ሙስሊሙ ለምን ሄደ የመረጥከው በስራ ደክሟ ከጓደኞቿ ጋር ሰላም ለመባባል እንዴት እንደሚከፈት ገስት ማታቅ አንዲት ኦርቶዶክሳዊ ሴት ቤት ነው ሄደ ገብተህ ስላሴን ወይ ነገረ ክርስቶስን የጠየካት? ወይ እንደዚሁ ደግሞ አንድ የጴንጤ እንደዚሁ እሷም በአረብ ሀገር ምሰራ የደከመች በስራ ከጓደኞቿ ጋር ለመነጋገር ብላ ስትገባ ሰላም ጌታ ይመስገን እንዴት ናችሁ የጌታ ልጆች ምናምን ብለህ ስትል ገስት ላከ። ተቀበሉት። ጠየቃት፣ መመለስ አቃታት። ያቺ የአረብ ሀገር ሴት በስራ የደከመች እህታችን ማለት ነው። የአረብ ሀገር ሴት ማለት እየተናቁ አይደለም፣ እጅግ የማከብራቸው እህቶቼ ናቸው። እና ጴንጤው ጋር ገብቼ ስለ ክርስቶስ ጠይቂያቸው መመለስ አቃታቸው ብለህ ትላለህ። ና እኔ ሙሉ ጊዜን ሰጥቼ ከማገለግለው ሰው ጋር አውራ ነገረ ክርስቶስ ላይ ኑና እስላሞች ይኸው እስካሁን ገስት የላከ የለም። እዚህ ቤት ደጋግሜ ለወር ያህል ከፍቻለሁ። በየሳምንት አንድ የመጣ የለም። እሳት የላሱ ኡስታዞች ናቸው ያሉት እዚህኛ ጋር ወንጌላውያኑ ጋር። እዛ ስትሄድ እፎይ ይቀበላል። ከእፎይ ጋር በጣም ጌታ እግዚአብሔር ይባረክ። ስለዚህ ከእፎይ ጋር የሚያገለግሉ አንድ ክርስቲያን ነው ማንም የሚባል ወንድም በጣም ብዙዎች አሉ። አጥበው ያሰጡሃል። ለምን እነሱ ጋር አታወሩም? ነገረ ክርስቶስን ለምን ከእፎይ ጋር አታወራ? ነገረ ክርስቶስን አንተ እስላሙ ማለት ነው። ለምን ከነ ዳንኤል እውነት ለሁሉ ጋር አታወራም? ለምን ከነ ቃሌ ጋር አታወራም? ያኔ ነው ፕሮቴስታንትንም ኦርቶዶክስንም ዘረርኩ ብለህ የምትለው ማለት ነው። ማን ነበር ከቃሌ ጋር ባለፈው ኦርቶዶክሳውያኑን ሙስሊሞቹን ቃሌና እሱ እየተቀባበሉ ልክ እንደ አርሰናል ማንቸስተር ኳስ የተጫወቱባቸው ማን ነበር? የኦርቶዶክሱ ተወያይ ወንድም እግዚአብሔር ይባርከው ዘሩን አትናቴዎስ አይደል? እውነትም አትናቴዎስ ዮሐንስና አትናቴዎስ እንዳትቀላቅሉ። አትናቴዎስ እውነትም አትናቴዎስ ነው ስሙ። እውነትም አትናቴዎስ እኮ አልኩ። እንደዚህ ነው እንጂ ቃሌና አትናቴዎስ ማለት ነው። የአርሰናልና የማንቸስተር ግጥማ ነበር የሚመስለው። ጢባ ጢቤ ሲጮቱባቸው መጥቶ አየ። እሱ አንድ አህዛብ የሆነ እስላም መጥቶ በእኛ በአስተምህሮተ ሥላሴ ላይ ሊያላግጥ ሲል ተቀባበሉታ። እኔ ጨምቀዋለሁ ቃሌ ታሰጠዋለህ እያለ ቀለዱባቸው። እንደዚህ ነው በእውቀት ሙስሊሞች በስላሴም ሆነ በነገረ ክርስቶስ ላይ ኦርቶዶክስንም እኛን የወንጌላውያን አማኞችንም ካቶሊካውያንንም አደፍሩንም። በትክክል ከሚያወሩት ጋር መታታወራም ኖሲ ተናገሩ ከኔ ጋር። ይሄችን አርዕስት ዓመት ሁሉ አልፎኛል። የኔ ጥያቄ ይሄ ነው። አላህ እውነተኛ አምላክ ነው አላችሁ አይደል? እሺ እንያዝላችሁ ለጊዜው። መሐመድም እውነተኛ ነብይ ነው አላችሁ አይደል? መልካም። መሐመድ እውነተኛ መሆኑን ኢየሱስም እውነተኛ መሆኑን መሐመድ ሐሰተኛ መሆኑን ኢየሱስም ሐሰተኛ መሆኑን ማን ይናገር? ጌታችን ኢየሱስ ክርስቶስ በስጋ ከመወለዱ በፊት በዚህ ምድር ላይ የእስራኤል አምላካችን ቅዱስ ልዑል እግዚአብሔር የሚያገለግሉት ትልልቅ ነቢያቶች ነበሩ፣ ከሙሴ እስከ ሚልኪያስ። እነዛ የቀደሙ የብሉይ ኪዳን ነቢያት መሐመድ ሳይኖር በፊት ጌታችንም ከድንግል ከመወለዱ በፊት በመለኮትነቱ ከዘላለም የነበረ ነው። በስጋ ግን ከቤተልሔም ከመወለዱ በፊት በስጋ ልደት ሙሴ ይቀድመዋል ኢየሱስን። በስጋ ልደት መጥምቀ መለኮት ዮሐንስ ይቀድመዋል በ6 ወር። ኢሳይያስ ይቀድመዋል በስጋ ልደት
ኢየሱስን ከ700 ዓመት በፊት የነበረ ነብይ ነው። ምን አሉ ስለ መሐመድ የሚሆን ስለ ኢየሱስ? አንተ ከ600 ዓመት በኋላ በሂራ ዋሻ ውስጥ ተገለጠልኝ ብሎ ባለው ሰውዬ ነው የኔን ጌታ ኢየሱስ ክርስቶስን አንተ ሐሰተኛ ነው የምትለው? ካሞን ክርስትና ከተመሰረተ ጌታ ኢየሱስ በመስቀል ላይ ከሞተ ሞትን ድል አድርጎ ከተነሳ ካረገ ከ600 ዓመት በኋላ የመጣው ሰውዬ ምን አለ? ኢየሱስ አምላክ አይደለም አለ። አብረውትስ የነበሩ ደቀ መዛሙርቱ አይ ኢየሱስማ አምላክ ነው አለ። ማ ዮሐንስ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ማለት ነው። ዮሐንስን እንስማ፣ ዮሐንስን ሰምተን እንመን ወይስ ከ600 ዓመት በኋላ የመጣ የአብዱላሂ ልጅ ሰምተን እንመን? እንዴ አንተ ስለ መሐመድ እውነተኛ ነብይነት እኮ ከሊፋዎቹ ይመስክሩ ብለህ ትላለህ። አብረዋቸው የነበሩ እነሱ ናቸውና እነሱ ይመስክሩ ትላለህ። ስለ ጌታ ስለ ኢየሱስስ አብረውት የነበሩ ይመስክሯ። የአይን ምስክሮች የሆኑትን እነ ጴጥሮስ ይመስክሯ፣ እነ ዮሐንስ ይመስክሯ። በስጋ አይን ባያዩትም በትንቢት መነጽር ግን በመንፈስ ቅዱስ ተረድተው ትንቢት የተናገሩለት የብሉይ ኪዳን ቅዱሳት ነቢያት ይመስክሯ። ስለማ ስለ ዳዊት ልጅ። እስልምና በኋላ የመጣ ሃይማኖት ነው። ከክርስትና ከ600 ዓመት በኋላ የመጣ ሃይማኖት ነው። ክርስትናም ለአይሁድ ሃይማኖት ከተሰጠ ከ1500 ዓመት በኋላ የመጣ ሃይማኖት ነው። እስልምናና ክርስትና በኋላ የመጡ ሃይማኖቶች ናቸው። የመጀመሪያው ሃይማኖት የአይሁድ ሃይማኖት ነው። የአይሁድ ሃይማኖት መስራቹ ራሱ እግዚአብሔር ነው። የአይሁድ አምላክ የእስራኤል አምላክ ልዑል እግዚአብሔር ነው መስራቹ። የክርስትና እውነተኝነት የሚመዘነው በአይሁድ መጽሐፍት ነው፣ በመጽሐፍ ቅዱስ በብሉይ ኪዳን ማለት ነው። የእስልምና ሃይማኖት እውነተኛ መሆኑ የሚረጋገጠው ከሱ በፊት ቀድሞ በነበረ በብሉይ ኪዳንም በአዲስ ኪዳንም መጽሐፍት ነው። 4 ነጥብ ተናገር ኤርሚያስ እንደዚህ ማለት ነው። እቅጯል ያሽራል ማለት ነው። ይሄ የተጣባ ምናምንቴ ነገር ታወራለህ መጥተህ እንጂ ከ600 ዓመት ክርስትና ከተመሰረተ ከ600 ዓመት በኋላ የመጣው እስልምና ኢየሱስን ማሰተኛ ነው። ክርስትና የሚባል ሃይማኖት የሴቶች ሃይማኖት ነው። ነጠላ የሚያዘቀዝቁ በቀረባት የታነቁ ምናምን ነገር ብለህ አንተ እንትን በለጮ ጫትን ጉንጭ ውስጥ ወጥፈህ የምታወራው እኮ አይደለም። ና ግባና በእውቀት አውራ። ባወዳይ ጫት መርቀነህ የምታወራው አይደለም። ና በእውቀት ግባና አውራ። ይመጡልሃል እሳት የላሱ ማለት ነው። አላህ አይወልድም አይወለድም ይላል። እኛ መቼ አላህ ይወልዳል ይወለዳል አለን? በእውነት እኔ ተናግሬ አላውቅም። አላህ ይወልዳል ብዬ አላልኩም። እወልዳለሁም ብሎ አላለም። እወልዳለሁ ልጅ አለኝ ልጄን እልከዋለሁ ብሎ በቀደሙት በብሉይ ኪዳን ነቢያት ሲናገር የነበረው አላህ ሳይሆን የእስራኤል አምላክ ነው። የእስራኤል አምላክ ደግሞ የእኛ የክርስቲያኖቹ አምላክ ነው። እኛ መቼ አላህ ይወልዳል አይወለድም? ይዋለዳል። ሲጀምር ለመውለድም እኮ የእውነት ያለ ነገር ሲሆን ነው የሚወልደውም የሚዋለደውም። በጌታ ኑ ግቡ። መንፈሴ እንዴት እንደቸኮላልኩ የቅንዓት ሰይፍ ነው ውስጤ የታጠቅኩትኝ የእግዚአብሔርን ቃል። ኑ ግቡ። አድምቼ ነው የምነግር ስልህ፣ አስምሬ ነው የምነግር ስልህ። ዘካርያስ የሚባለው ነቢይ ያውቀዋል መሐመድን? ኧረ በፍጹም። ትንቢት ተናግሮልታል? በፍጹም በፍጹም እኮ አልኩ። 14 ምዕራፍ ነው ያለው ዘካርያስ፣ አንብቤዋለሁ። ከድርብ ነጠላ ሰረዙና ከ4 ነጥብ ውጭ የቀረረ የለም። ጥርግርግ አድርገን የበላኑ እኛ ጴንጤዎች ነን ብራዘርዬ። ኦኬ እዚህ መታ አትለፋለፍም። ኧረ ግቡ በመድኃኔዓለም መቼም በአላህ ብዬ አለምንም እኔ በመድኃኔዓለም በጌታ ለምን ግቡ ሙስሊሞች። እስቲ እስራኤል ክርስቶስ ጌታችን እስከተወለደበት ጊዜ ድረስ ለ1500 ዓመት ጌታን ሲያመልኩ ነው የኖሩት። በኃጢአትም በብርታት እየወደቁም እየተነሱ ለአሕዛብ መንግስታትም እያስማረካቸው ማለት ነው። ከሙሴ እስከ ክርስቶስ 1500 ዓመት
ርቀት አለ። በእነዚህ መካከል እስራኤል ያመለከው መሐመድ ያመለከውን አላህ ነው ብሎ የሚል ሰው ካለ መጥቶ ያሳየኝ ነው ያልኩትኝ። ከ39ኙ ቅዱሳት መጽሐፍት ምን ነው ብርድ ብርድ አላችሁ? ግቡ እንጂ እንዴ ግቡ እንጂ። ድምፄ አይሰማም እንዴ? ይሰማል። ግቡ። ለ1500 ዓመት ክርስትና በሌለበት፣ ለ1500 ዓመት እስልምና በሌለበት እስራኤል እግዚአብሔር ከዚህ ኔሽን መካከል የመረጠው ህዝብ ስለሆነ ህግና ስርዓትን፣ ነቢያትና ካህናትን፣ መቅደስና የመቅደስን አገልግሎት፣ ታቦትንና ሌላውን ነገር፣ የእንስሶችና የኮርማዎች የፍየሎችን የጥጆችን ደም ሁሉ ማቅረብ እንደ ህጉ ይህንን አቅርቡ፣ ይህንን አፍስሱ፣ ይህንን አቃጥሉ፣ ይህንን እርጩት ብሎ የሰጠዋለ የአምላኬ ቃል የተጻፈ እኮ ነው ብዬ ምልህ። አቤት መንፈሴ እንዴት እንደቸኮለ ጌታ ኢየሱስ ምስክር አልኩ። እንደ ናሚስ ልጅ እንደ እዩ ወደ ኢዝራኤል ይገሰግስ ነበር ይላል። አረማመዱ እንደ ናሚስ ልጅ እንደ እዩ ነው ተብሎ እንደተባለ ናገባና አውራኝ። ይሄ ህዝብ እግዚአብሔርን ለ1500 ዓመት ሲያመልክ ነበር። ይሄ ህዝብ ለ1500 ዓመት እግዚአብሔርን ሲያመልክ ነቢያት የራሱ ልጆች ናዝራውያን ከዳዊት ቤት መሲህ እንደሚያመጣ ትንቢት ሲናገሩ ሰምተዋል። የሳቱት እነሱ አጠባበቁ ላይ ነው፣ ዘመኑን ያላወቁት እንጂ ከዳዊት ቤት እኮ መሲሁ እኮ እንደሚመጣ እስራኤላውያን እኮ በሙሉ እኮ ይናገራሉ። አሁንም ያሉት ይናገራሉ፣ ከዛ ፊትም የነበሩት ይናገራሉ። ግን ከዳዊት ቤት የዛሬ 2000 ዓመት የመጣውን መሲሁን የአሁኗ እስራኤል ሚስ አደረገችው። የሚያስለቅሰኝ ስምህ ከእግሮቼ በታች ይረገጥ ጌታ ኢየሱስ። በደንብ ይታወቀኛል መገኘትህ፣ በደንብ ይታወቃኛል። ስምህን ስጠራው ኃይል እሞላለሁ። ስምህን ስጠራው በቃላት ልገልጠው ማልችለው ሰላምና ደስታ፣ የመንፈስ ቅዱስ ኃይል በደንብ ይታወቀኛል። አርነታችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ እረፍታችን ነህ። የዳዊት ልጅ የዳዊት ልጅ የዳዊት ልጅ የሽዋሁ አዶን የዳዊት ልጅ አንተ ሰላሜ ነህ፣ አንተ ሰላሜ ነህ። በጣም ይሰማኛል፣ በጣም ይሰማኛል ጌታዬ፣ በጣም ይሰማኛል መገኘትህ። አንተ ልዩነታችን እኮ ነህ፣ አንተ ልዩነታችን ነህ። ኤልያስ በዘመኑ አስከብሮ እንዳለፈ፣ ጳውሎስ በዘመኑ አስከብሮ እንዳለፈ በዚህ ትውልድ መካከል ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብን ሰጣችኋለሁ ብለህ ያልከን ጌታ በወደረኞቻችን ፊት በቃላትም ብልጫ፣ በመንፈስም ብልጫ፣ በቃልህም ሙላት፣ በመንፈስም ሙላት ተገልጠናለህ። እየገለጥከንም ነው። አንተን ይዘን አንገት አንደፋም። ቅዱሱን መጽሐፍ ይዘን አናቀረቅርም። አይደለም በምድር ላይ ያለ ሃይማኖት አይደለም፣ በሲኦል ያሉ ሰይጣን በነቂስ ቢወጡ ለምንጠየቀው ጥያቄ ሁሉ መልሳለን። የዳዊት ልጅ የእግዚአብሔር ልጅ ጌታ ኢየሱስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ አባዬ። በቃ ይሄን ነው ብዬ የምልህ። አንተ ፊት ስመጣ ይሄን ነው ብዬ የምለው። ሌሎች ፊት ስደርስ ግን አንበሳ ታረገኛለህ። ወንድሞቼን እህቶቼን ልክ እንደዚህ ነው የምታረጋቸው። አንተ ፊት ግን ስመጣ እንዲህ ነው የምታረገኝ። አልችልም። ነፍሴ በፍቅር ደክማ እግሮች ስር ነች ያለችው፣ የኔም የወንድሞቼም የእህቶቼም። አንተ ንጉሳችን ነህ፣ አንተ ሰላማችን ነህ፣ አንተ አባታችን ነህ። አንተ የዘላለም አምባ፣ የዘላለም መጠጊያ፣ የዘላለም እረኛችን ነህ። አንተ የዘላለም መሰማሪያችን እኮ ነህ ጌታ ኢየሱስ። አንተ የዘላለም ዝርግፍ ጌጣችን ነህ። አንተ የዘላለም የጽድቅ መብላችን ሆነህ የበላንህ፣ ላይርበን የበላንህ፣ ላይጠማን የጠጣንህ፣ ላይበርደን እርቃናችን ላይታይ የለበስንህ ዝርግፍ ጌጣችን፣ የጽድቅ ሸማችን ነህ ጌታ ኢየሱስ። ጌታ ኢየሱስ የዳዊት ልጅ፣ የዳዊት ልጅ፣ የእግዚአብሔር ልጅ፣ የዳዊት ልጅ፣ የዳዊት ልጅ፣ የእግዚአብሔር ልጅ በዚህ ትውልድ መካከል ሞገሴ ነህ፣ ሞገሳችን ነህ፣ ብልጣታችን ነህ፣ ብልጫችን ነህ። አንተ እኮ አንተ ነህ። አንተ እኮ በማንም አትመዘንም። አንተ እኮ የኔ ንግግር ራሱ እንኳን ሊገልጥ አይችልም። መላእክት እንኳን ቢረባረቡ ሊገልጡ እኮ አይችሉም።
ሊገልጡት አይችሉም። ክብርህን ሊገልጡት አይችሉም። ኢሳይያስ ነግሮናል። አይተውህ ቅዱስ ቅዱስ እያሉ ከመጮህ ውጪ ሌላ ነገር የላቸውም። ሱራፌል ኪሩቤል እንኳን እኮ ክብርህን አይገልጡትም። አባ አንተ ራስን ልትገልጥልን በወደድከው መጠን ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈ፣ ለእኛ ግን በመንፈስ በኩል ታናሽ እረኛ ለሆንኩት ለእኔ ለእህቶቼ ለወንድሞቼ በዚህ ላሉ ለሚሰሙ አንተ ራስን ገለጥክልን እንጂ አብ ሊገልጥህ ባይወድ ኢየሱስ ልትታወቅ እኮ ማትችል ነህ። እንድናውቅህ ግን በስጋ ተገለጥ፣ ከእግዚአብሔርም ጸድቆን በአሕዛብ መካከል ገለጠው ተብሎ እንደተባለ በብሉይ ኪዳን ቅዱሳት ነቢያት፣ አዎ የብሉይ ኪዳን ቅዱሳት ነቢያት እንደተናገሩት ከዳዊት ቤት የሚያበራውን የንጋትን ኮከብ የእግዚአብሔር ልጅ የዳዊት ልጅ ነቢያት እንደተናገሩልህ እንደዛው ቤተልሔም ኤፍራታ ይወለዳል እንዳሉህ እንደዛው ትሕትናህን አይተው በአህያ ውርንጫ አንቺ የጽዮን ልጅ ዘምሪ ደስ የሚበልሽ ንጉሥሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል ብሎ የዛሬ 2500 ዓመት ላይ ቆሞ ትንቢት የተናገረው ባሪያህ ዘካርያስ እንደተናገረ ትሕትናህን አየን። ወደ እስራኤል ቤት ወደ ኢየሩሳሌም ትሕት ሆነህ በአህያ ውርንጫ ተጭነህ የገባው ኢየሱስ አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ለባሪያህ ለሙሴ በሲና ቁጥቋጦ እኔ ነኝ ብለህ ያልከው እኮ ጌታ እኮ ነህ። የአብርሃም አምላክ የተፈራኸው የተመሰገንከው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖራለህ። በዘላለም ተራሮች ላይ ሆነህ በድንቅ የምታበራ እግዚአብሔር ከሲና መጣ፣ ከሴርም ተገለጠ፣ ከፋራን ተራራ አበራላቸው ተብሎ እንደተጻፈ ከድንግሊቱ ተወልደህ በሕይወቴ ላይ ባለ ጨለማ ላይ ብርሃን ይብራ ብለህ ያበራሃልኝ ለወንድሞቼና ለእህቶቼ ያበራሃላቸው አንተ እኮ አንተ ነህ። ዘር ትውልድ ይገዛል። ይሄን አባት እንደ እብድ እኮ ያደርገኛል። ምን አልከኝ? ቆንጅዬ እብድ በኢየሱስ ክርስቶስ ፍቅር ያበደ ማለት ነው። ቴንኪዩ የኔ አባት። ማንንም ምኔንም ላሳይ አይደለም የወጣሁትኝ። የሰባተኛ ክፍል ተማሪ ምኔንም ላሳይ አልወጣሁም። አባ ልቤን የምታውቅ አንተ ነህ። ሞገሴውን ከኛ አንተ ነህ። በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ ስንቱን ጠራህ ወደ መንግስትህ። እጅግ አድርጌ አመሰግናለሁ። በቃኝ። አሁን ጡረታ ልውጣ አልልህም። እድሜ ሰተኝ ወገቤ ጎብጦ በከዘራ እየተደገፍኩ እንኳን ብሄድ ኃይሌን እንደ ካሌብ እንደ ዮፍኔ ልጅ እንደ ካሌብ አድርገው በ85 ዓመቱ ላይ ሆኖ ዛሬም ኃያል ሰው ነኝ ብሎ እንዳለ አባቶቼ እነ ካሌብና እነ ኢያሱ ላይ ያስቀመጥከውን ልዩ መንፈስ አድርገህ መራመድ እንኳን እስኪያቅተኝ ድረስ በሽምግልና በሽበት ሁሉ አንተን ሰምኬ ስጋዬ ወደ መቃብር ይወርዳል። በትንሣኤ ቀን ምድር በሰነት ታስረክባለች። ሕይወቴ ግን አንተ እጅ ላይ ስላለች ለዘላለም ሕቅ ብዬ ምላሴ ከትናጋዬ ጋር ተጣብቆ ወደ አንተ እስከመጣ ድረስ አዳኝነትን እሰብካለሁ። ክብሬ ነህ። የኔ አባት ጌታ ኢየሱስ ክብሬ ነህ፣ ክብሬ ነህ። ብዙዎች ሊያስቆሙኝ ስሜቱን ነው የሚያወራው ብለው የራሴ ጓደኞች እንኳን የራሴ ወገኖች እንኳን ሲሰድቡኝ ስሜት አለመሆኑን ያረጋገጥክልኝ አንተ ነህ። በስሜቴ እንደማላወራ ያረጋገጥክልኝ አንተ ነህ። እኔ ነኝ ከአንተ ጋር ያለሁት፣ እኔ ነኝ የላኩህ። ውጣና ስበክ ብለህ ስትጠራኝ ድምፅህን ስታሰማኝ ብዙ ሌሊቶች ሰምቻለሁ። አላወቅኩም ነበር ለካ ለዚህ እንደምትፈልገኝ አላወቅኩም ነበር ጌታዬ። በህልም ወንጌሉን እጄ ላይ ሰታኝ ስሰብክ ለካ እንደዚህ የእውነት የምትናገር አምላክ ሆነህ ኑሮዬ ብዬ ስራዬ ብዬ
ሌላ የምፈልገው ነገር እስካይኖር ድረስ ለአንተ እውነት እንደዚህ እንደሆን ስላደረከኝ አልጸጸትም። ጌታ ኢየሱስ በ20ኛው ዓመቴ ላይ አግኝተኸኛል። በ20 ዓመት ውስጥ የነበረው ታሪክ ያለፈው ታሪክ እንኳን እነዛ ወራቶች ቢያልፉብኝም በከንቱ አንተን ሳላቅ የእግዚአብሔር ልጅ አልጸጸትም። ልጅነቴ በከንቱ አለቀ። ሽበት በከንቱ ወጣብኝ። ምን ያደርጋል? ያኔ እዛ ሶሻል ሚዲያ ላይ ፌስቡክ እና ቲክቶክ ላይ በከንቱ ጊዜ አለቀ፣ ዘመን ያለቀ ብዬ እንዳልጸጸት ያንተን ስራ እንድሰራ ለዚህ ስለመረጥከኝ፣ ለዚህ ወንድሞቼ እህቶቼን ከዓለም ርኩሰት ስለመረጥካቸው የወንጌል አማኞች ወንድሞቼ ያንተን በጎነት ልንናገር፣ ያንተን በጎነት፣ ያንተን ፍቅር፣ ያንተን ትህትና፣ ያንተን አባትነት፣ ያንተን ሰው መውደድ፣ የፍቅርህን ባለጠግነት፣ የጸጋን ባለጠግነት፣ የምሕረትን ባለጠግነት እንድናወራ እንድናውጅ፣ ኢየሱስ አዳነኝ፣ ኢየሱስ ታደገኝ፣ ኢየሱስ ልጁ አደረገኝ ብዬ ብለን እንድንል ይህንን እድል ስለሰጠህ እናመሰግንሃለን። በእውነት ጌታዬ እጅግ አድርጌ አመሰግንሃለሁ። ውስጤን በምን አይነት አነካክ እንደነካው እኔ ያውቃለሁ፣ ወንድሞቼ እህቶቼ ያውቃሉ። እንባም እንኳን ይደርቃል ይባላል። ለሌላ ነገር ብዙ ጊዜ ደርቆብን ያውቃል፣ ይድረቅ። ኢየሱስ ብዬ ስል ግን አይኖቼ የውሃ ምንጭ ይሆናሉ። ቴንኬን አባት በዚህ ትውልድ መካከል ወንድ አይደለም እንዴ? ቆፍጠና አትልም እንዴ? እኛ ወንድ ሲያለቅስ አይደለም የምናውቀው ብሎ በሚል ማህበረሰብ ውስጥ ነው ያደግኩትኝ። ኢየሱስ የኔ አባት አንተ ጋር ስመጣ ክብሬን ነው የምጥለው። አንተ ጋር ስመጣ ጌታ የኢየሱስ ክብሬን ነው የምጥለው። ስሜ ክብሬ ዝናዬ ምናምን ነገር ብዬ የምለው በሙሉ አውልቄ እግሮች ስር ነው የማደርገው። እግሮች ስር አባዬ፣ እግሮች ስር ይሄንን እረኛ ዋውና ፓ እንዲባል አይደለም። አንተ ነህ ዋው መባል ያለበት። ሂሯችን ኮከባችን አንተ ነህ። የእግዚአብሔር ልጅ፣ የዳዊት ልጅ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። በዚህ ፍቅር ያልተነኩ ወንድሞችና እህቶችን በቅንነት ለሚሰሙ ልባቸውን እንድትነካ፣ ወደ መዳን ያልመጡትን ወደ መዳን እንዲመጡ የልቦናቸውን አይኖች እንድትከፍትላቸው፣ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ከሁሉም የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ተብሎ እንደተጻፈ ለእኛም ላመንህ የትንሣኤው ጌታ የሆንከውን አንተን እያወቅን እንድንሄድ ከክብር ወደ ክብር እያብለጨለጭን እየጨመርን በሞገስ እያራመድከን በቁጥር እያበዛን ጌታ የሚድኑትንም በእነሱ ላይ ይጨምር ነበር ተብሎ እንደተጻፈ ጌታዬ ሆይ ከዚህ በፊት ከእኛ ጋር ሆነህ ከሰራኸው በላይ ልትሰራ ይታመንክ ነህ። ይህንን አድርግ ብለህ ካልከኝ ጌታዬ ሆይ አደርጋለሁ፣ ግን ንገረን። ቴንኪው የኔ ጌታ፣ ቴንኪው የኔ አባት፣ ቴንኪው ጌታችን ኢየሱስ ክርስቶስ የሰማይ የምድር ጌታ እናመሰግናለን። አንተን ምስጋና የተገባህ። አንተን ከመሐመድ ጋር አይደለም ከሙሴ ጋር እንኳን አናነጻጽርህም። አንተን ከመሐመድ ጋር አይደለም ከአብርሃም ጋር እንኳን አናነጻጽርህም። ከአሮን ጋር አትተያይም፣ ከኤልያስም ጋር አትተያይም። አንተን የሚመስል ስለሌለ በላይ በሰማይ በታች በምድር በመላእክት ዓለም በሰው ልጆች ዓለም ምድር ሁሉ የተሸከመቻቸውን ጣዖቶቿን በሙሉ ታቅርብ።
እንዳንተ ያለ ማንም የለም። አላህ ይምጣ፣ ቡድሃ ይምጣ፣ ሂንዱዝም ይምጣ፣ ማንም ይምጣ፣ ሹንቲዝምም ዋቴቨር ብለው የሚሏቸው ይምጡ፣ አንተን የሚመስል የእግዚአብሔር ልጅ የዳዊት ልጅ ማንም የለም። 4 ነጥብ። ገናንነትና ክብር ለታላቁ ለስምህ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ቅዱስ ስም። ጉባኤያችንን አንተ በመገኘት ስለባረክልን ክብር ላንተ ይሁን። ያልዳኑ ወደ መዳን እንዲመጡ አንተን እንዲያውቁ የልቦናቸው አይኖች ይብራላቸው። ከድቅድቅ ጨለማ ወደሚደነቅ ብርሃን ያለማወቃቸውን ወራት አሳልፈው አንተን በማወቅ የዘላለምን ሕይወት ያገኙ ዘንድ ጌታ እንደተናገርከው እንዲያውቁ አይኖቻቸውን እንድትከፍትላቸው ልባቸውና አእምሯቸው ለቃልህ የተዘጋ ሁሉ ለቃልህ ልባቸውና አእምሯቸው የተከፈተ ይሆን ዘንድ እግዚአብሔርም ለአሕዛብ የሚሆን ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ለእያንዳንዳቸው እንድትሰጣቸው የዳኑም ወንድሞቻችንና እህቶቻችን ድነታቸውን አጥብቀው እንዲይዙ ከኔ ጀምሮ የተሰጠን የዘላለም ሕይወት ተራና እርካሽ እንዳይደለ እኛ ጋር መዳን እኛ ጋር ኢየሱስ ልዋጭ ተብሎ ቆራሌዎች ልብስ በብልቃጥ እንደሚለውጡት ኢየሱስ የእግዚአብሔር ልጅ በምንም እኮ አትለወጥም። እንድንቀው ስላደረከኝ አባዬ አንተ ባትረዳይ ኖሮ ያ በጆሮዬ የነገሩኝ ብር አይደለም ትንሽ ብር እንኳን ይጥለኝ ነበር። አንተ ስለረዳኸኝ ግን የጠሩት በሚሊዮን የሚቆጠር ብር እሱ እንዳይማርከኝ ልቤን ቀድመ ስለማረከው እጅግ አድርጌ አመሰግናለሁ። የዳዊት ልጅ እጅግ አድርጌ አመሰግናለሁ። የሚያባብልን ድምፅ ስልካቸውን አንስተው ሲደውሉብኝ ነው እንዴ ብዬ ሐሳባቸውን እንኳን እንዳልቀበል ጌታዬ ልቤን ጠጣር ልቤን ጨካኝ እንደሆን ስላደረከኝ ወንድሞቼ እናቶቼ ልክ እንደዚሁ ስላደረካቸው እናመሰግንሃለን። አንተኛ ቤት የምትለወጥ የምትሸጥ ተራቅ አይደለም፣ ተራም አይደለም፣ ውድ ነህ። የእግዚአብሔር ልጅ ሌላ ቃላት የለንም። ውድ ነህ። እኛ ቤት ወንጌላውያን ቤት እኛ ቤት ፔንቴኮስታሉ ቤት ውድ ነህ። አንተን ከመሐመድ ጋር ልናነጻጽር አይደለም ከሙሴ ጋር እንኳን አናነጻጽርህም። አፍላፍ ካወራው ነብይ ጋር እንኳን አናነጻጽርህም። ሙሴ ካንተ እግር በታች ነው። አብርሃም ካንተ እግር በታች ነው። ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሚልኪያስ፣ ኤርምያስ፣ ኢሳያስ፣ ሕዝቅኤል፣ ዳንኤል፣ እንባቆም፣ ሶፎንያስ፣ ሐጌ በሙሉ ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ሳራ፣ ርብቃ፣ ሊያ፣ ማርያም በሙሉ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የሚባሉ በሙሉ 4 እንስሳት 4 እንስሶች ክንፎቻቸው ሁሉ አይኖች ናቸው የተባሉት በላይ በሰማይ በታች በምድር ከምድር በታች ያሉት በባህር ውስጥ ሁሉ ያሉት ፍጥረታት ከዙፋንህ ስር እንደ ቅጠል ሲረግፉ ባሪያ ዮሐንስ አይቶ ጽፎልናል። በዙፋኑ ላይ የተቀመጥከው የታረድከው በግ አንተ ብቻ ነህ። ክብርና ሞገስ ለስም ይሁን የኔ አባት። ክብርና ሞገስ ኃይልና ስልጣን ለአንተ ብቻ ይሁን የኔ አባት፣ ለአንተ ብቻ ይሁን። ከነዛ ፍጥረታት ጋር ዮሐንስ በፍጥሞ ደሴት ሆኖ ካያቸው ከነዛ ፍጥረታት ጋር ሰማያትን ከፍተህ ካሳየው ከነዛ ፍጥረታት ጋር ክብር ለአንተ ብቻ ይሁን እላለሁ የኔ አባት። ክብር ለአንተ ብቻ ይሁን። ኃይልና ሞገስ ስልጣን ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ብቻ ይሁን እንላለን። እኔም ከነዛ ፍጥረታት ጋር ተደምሬ ወንድሞቼ እናቶቼም ተደምረው ክብር ለአንተ ይሁን እንላለን የኔ አባት። ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ይባረክ። የዳዊት ልጅ በዙፋን ላይ የተቀመጥከው አንተ በመላእክት ዓለም እንኳን
መላእክት እንኳን አይተውህ ከዳዊት ዘር የሆነውን ኢየሱስ ክርስቶስን ብለው ነገዱ ከይሁዳ ነው ብለው የነገሩልህ 24ቱ ሽማግሌዎች አክሊላቸውን አውርደው የተደፉልህ እኔም እደፋላለሁ። የኔ አባት ይገባል። ለእኔ ስትል ታረድክ፣ ለእኔ ስትል ስጋ ተተለተለ፣ ለእኔ ስትል ቅዱስ ደም ፈሰሰ፣ ለእኔ ስትል ልትሆን የማይገባውን ነገር ሆንክ። ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። የኔ አባት ትግሌ ወንድሞቼ እህቶቼ እዚህ የሚታገሉት ለምን እንደሆነ ሰዎች ባያውቁን አንተ ግን ታውቃለህ። የምናገርበትን ብቆጣ ቢበሳጭ ውስጤ አንተን እኮ ስላሳነሱብኝ ነው። አንተን እኮ ከነ መሐመድ ጋር ደለብ ከነ ሙሴ ጋር ሲያስተያዩብኝ ነው። አንተ እኮ ልዩ ነህ፣ ዩኒክ። የለም አምላክ በሰው እጅ አልተሰራም። ተሰሩ የተባሉትም አይመስሉም። ሁላቸው ከእግሮች በታች ናቸው። ሁላቸው ከዙፋንህ ፊት ተደፍተው ለጌትነት ክብር ሰጥተው ሲኦልም የሚገባ ሲኦል ይገባል። አንተ ዩኒክ ነህ። ቴንኪው የኔ አባት፣ ቴንኪው የኔ አባት። ሕይወቴን በመገኘትህ ቤቴን በመገኘትህ ስለሞላው ቴንኪው የኔ አባት። ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ፣ ቴንኪው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ። ቴንኪው አባቶቻችንን ቅዱሳት ነቢያትን ትንቢት ያናገርካቸው ጌታ። ቴንኪው ቅዱሳን ሐዋርያትን በአንተ መንፈስ ተሞልተው ወንጌል ያሰበካቸው ጌታ። ዛሬ እኔና ወንድሞቼ እህቶቼ ህይወት ውስጥ በልባችን ሾመናል። ከአንተ ጋር ጎን ለጎን ያስቀመጥኩት አንድም የለም። አንድም ብቻህን ንጉሥ ነህ። እኔ ልብ ውስጥ ብቻህን ማንንም አላስገባም። ማንንም ምን አደረጉልኝ ምን ሆኑልኝ ብዬ ነው የማስገባው? ማንንም ነፍሴን ከስጋዬ ለያት ጌታ ኢየሱስ። ማንንም አላስገባም። ማንንም ማለት ማንን ኦክፓንድ ነኝ፣ ተይዣለሁ። አጭርና ግልጽ ተይዣለሁ። ለአንድ ወንድ ታጭተናል። ጳውሎስ ለቆሮንቶስ ቅዱሳን እንደተናገራቸው ለአንድ ወንድ ነው የታጨኑ። ያ ወንድ ደግሞ የቤተልሔሙ ሕፃን ከዳዊት ስርና ዘር የወጣው የእሴይ ቁጥቋጦ ነው። እንደ ንጽሕት ድንግል አድርጌ ለአንድ ወንድ አጫችኋለሁ ነው ብሎ ያለው። የዘንድሮ እኮ መጣው አንተ ለስንቱ እኮ ነው የሚያጩን? ለስንቱ እንትና ምትባል አንገቷ ተሰበረ፣ የእንትና ፀጉሯን ተላጨች፣ የእንትና አንጎሏ ፈሰሰ እያሉን ለስንቱ ሲያጩን አንተ። በቃ ውዴ አንድ ነው። ውዴ አንድ ነው። ውዴ አንድ ነው። ያውም ከልፌ ተመረጠ። እኔም የውዴ ነኝ፣ ውዴም የኔ ነው። አጭርና ግልጽ ቃል ለምድር ለሰማይ ይላል የአገሬ ገበሬ ሲምል። እኔ የውዴ ነኝ፣ ውዴ ኢየሱስ ነው። ውዴም የኔ ነው። የኔ እንዲሆን ፈቅጄ ወድጄ ፈቅጄ በትንሿ ልቤ ስትገባ ብዬው ማለት ነው። በትንሿ ልቤ ገብቶ እንዲኖር ፈቅጄለታለሁ። ድፍን 27 ዓመት አልፎን 28 ዘለቀን።